ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን ከምናነሳቸው በርከት ያሉ ጉዳዮች መካከል በተለይ ደግሞ ትልልቆቹን የአውሮፓ ክለቦች የተመለከቱ ስፖርታዊ ጉዳዮችን እናነሳለን። ዛሬ የሚደረጉ ጨዋታዎች ያሉ የነሱን የጨዋታ ጥቆማዎችና ከጨዋታዎቹ ጋር አያይዘን ደግሞ የምናነሳቸው በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ የምናደርስ ነው የሚሆነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ እንድትቆዩም በአክብሮት ነው የምጋብዘው። አርሰናልን የተመለከተ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። በተወዳጁ የእንግሊዝ ፕሪምየር ሊግ የ2025-26 የውድድር ዘመን 29ኛ ሳምንት አጓጊ መርሃ ግብሮች ያለፉት ሁለት የደርቢ ጨዋታዎችን በማሸነፍ ከገጠመው መጠነኛ ቀውስ በፍጥነት ያገገመውን አርሰናል ዛሬ ምሽት ልክ 4 ሰዓት ከ30 ሲል ከሜዳ ውጪ ወደ አሜክስ አምርቶ ብራይተንን የሚገጥምበት ጨዋታ ይደረጋል። በተለይ ከሁለቱ የለንደን ደርቢ ጨዋታዎች ወይም ከሰሜን ለንደን ደርቢው ከቶተንሃምና ከለንደን ደርቢው ደግሞ ከቼልሲ ጋር ካደረጋቸው ጨዋታዎች በፊት የነበሩት ሳምንታት ለአርሰናል እጅግ አስቸጋሪ የነበሩ ሳምንታት እንደነበሩ እናስታውሳለን። ነጥብ የጣለባቸው ተከታታይ የጨዋታ ውጤቶችንም አስመዝግቦ ነበር። ነገር ግን ለነዛ ጨዋታዎች ፈጣን ምላሾችን ነው በሁለቱ የከተማ ተቀናቃኞቹ ላይ ማድረግ የቻለው። ቶተንሃምን 4-1 እንዲሁ ቼልሲን 2-1 ያሸነፈበት መርሃ ግብርን እናስታውሳለን። እና ከነዚህ ሁለት ጥሩ የሚባሉ ድሎች በኋላ ነው ዛሬ ከሜዳ ውጪ ሌላኛው ጠንካራ ከሚባለው የፕሪሚየር ሊግ ቡድን በተለይ በሜዳቸው አሜክስ ስቴዲየም ላይ ብራይተኖች ጠንካራች እንደሆኑ በተደጋጋሚ ጊዜ ተመልክተናልና የዛሬው ጨዋታ እንዲጠበቅ ያደርገዋል። ምሽት 4 ሰዓት ከ30 ሲል ነው በአሜክስ አርሰናልና ብራይተን ጨዋታቸውን የሚያደርጉት። ካይ ሃቨርትስ፣ ዴክላን ራይስ፣ ማርቲን ኦዴጋርድን ጨምሮ ጉዳት ላይ የነበሩት ተጫዋቾች በዛሬው ጨዋታ ላይ ይመለሳሉ ተብሎ ይታሰባል። እርግጥ ዴክላን ራይስ ባለፈው ጨዋታ ላይም ተሳትፎ ነበረው። ነገር ግን ወደ መጨረሻዎቹ አካባቢ የተወሰኑ መጠነኛ ጉዳቶች ገጥመውት ከሜዳ ሲወጣ እንደነበር እናስታውሳለን። ካይ ሃቨርትስም በቅርቡ ጉዳት ገጥሞት እንደነበርና ባለፈው ጨዋታ ተቀይሮ ሲገባ እናስታውሳለን። ነገር ግን በሙሉ ጤንነት በዛሬው ጨዋታ ላይ ይኖራሉ ተብሎ እንደሚታሰብ ነው ሚኬል አርቴታ የተናገረው። ምናልባትም በዛሬው ጨዋታ ላይም በቋሚነት ሊጀምሩ የሚችሉበት እድል እንዳለ ነው የተገለጸው። ሚኬል አርቴታ በጨዋታ መደራረብ ምክንያትም ድካም ላይ የሚገኘውን ቡድኑን ለማሳረፍም የተወሰኑ ቦታዎች ላይ ለውጦችን ማድረጉ አይቀሬ እንደሆነ ነው በርካቶች የሚያምኑት። ዛሬ ምሽት 4 ሰዓት ከ30 ሲል ጨዋታው በአሜክስ ስቴዲየም የሚደረግ ነው የሚሆነው። የቀድሞ የአርሰናል ኮከብ የነበረው አንድራስ ሊፓር ይናገራል። አርሰናሎች ቀድሞውኑ ድንቅ የአማካይ ክፍል አማራጮች ስላሏቸው ሳንድሮ ቶናሊን ማስፈረም አያስፈልጋቸውም ሲል ነው ይህ የቀድሞ የአርሰናል ተጫዋች የሚናገረው። ሳንድሮ ቶናሊ በጥር ወር የዝውውር መስኮት ከአርሰናል ጋር ስሙ እየተያዘ የነበረ ሲሆን አትሌቲክ የተባለ የመረጃ ምንጭ እንደዘገበው ግን ይህ ጣሊያናዊ ኢንተርናሽናል ለሰሜን ለንደኑ ግዙፍ ክለብ ቀርቦም ነበር። አርሰናል ወደፊት ለቶናሊ ዳግም ጥያቄ ሊያቀርብ የሚችልበት እድል ቢኖርም ሊምፓር ግን ክለቡ ትኩረቱን ሊያደርግ የሚገባው የዝውውር አይነት ላይ ምን አይነት ላይ መሆኑን ነው የሚናገረው። አሰልጣኝ ሚኬል አርቴታ በዚህ የውድድር ዘመን በዋነኝነት ዴክላን ራይስ እና ማርቲን ዙቢሜንዲን በአማካይ ጥምረትነት እየተጠቀመ ሲሆን ሁለቱም እጅግ አስደናቂ ብቃትን እያሳዩ ነው የሚገኙት። በተጨማሪም ክሪስቲያን ኖርጋርድም እንደ አስተማማኝ ተጠባባቂ መኖሩ የሚታወቅ ነው። ስለዚህም ሊምፓርም ሲናገር ስለዚህ ተጫዋቾች እያሉ ሌሎች ተጫዋቾችን ማምጣት ተገቢ ነው ብዬ አላስብም ሲል ነው የሚናገረው። ስለ ቶናሊ ዝውውር ወሬዎችንም ማስቴቱን የሰጠው ይህ ሰው አርቴታ ኖርጋርድን ጨምሮ በቂ አማካዮች እንዳሉት በግልጽ ተናግሯል። ስለዚህም ሊምፐር እንደሚለው ከሆነም ሳንድሮ ቶናሊ በአማካይ ክፍሉ የሚጨምረው ነገር ይኖራል ብዬ አላስብም ሲል ነው የሚናገረው። ዙቢሜንዲ፣ ዴክላን ራይስ እና ወደ ጨዋታ የሚመለሰው ሜሪኖም ጭምራሉ። በተጨማሪም ኖርጋርድም አለ። እሱም ቢሆን ደግሞ የማይታመን ተጫዋች ነው። ለቶናሊ ለሚባል ተጫዋች ከፍተኛ ገንዘብ ማውጣት አለባቸው ወይ ደግሞ ብላችሁ ከጠየቃችሁኝ እሲ ቢመጣ 5ኛ ተጫዋች ነው የሚሆነው። እጅግ ጎበዝ ተጫዋች እንደሆነ አውቃለሁ። አርሰናልን ያጠናክረዋል ብዬ ግን በእርግጠኝነት መናገር አልችልም ሲልም ነው የተናገረው። ኖርጋርድ ዘወትር የመጫወት እድልን ካገኘና በአሰልጣኙ እምነት ከተጣለበት ለአርሰናል ድንቅ ተጫዋች ይሆናል። አሁን የማይጫወተው ዙቢሜንዲና ራይስ አስደናቂ ብቃት ላይ ስለሆኑ ነው። አማካይ ክፍል አርሰናል አዲስ ተጫዋች የሚፈልግበት ቦታ ነው ብዬ አላምንም። 5 የዓለም አቀፍ ደረጃ ያላቸው ተጫዋቾች ስላሏቸው ቶናሊ ለቡድኑ በቃ ይሆናል ብዬ አላስብም።
በእኔ እይታ እሱን መግዛት በጭራሽ የለባቸውም፣ ኪሳራ ነው የሚሆነው። ፋብሪዚዮ ሮማኖ በዚህ ሳምንት እንደገለጸው አርሰናል በክረምቱ ከሚያከናውናቸው 3 ዋና ተግባራት አንደኛው አማካይ ማስፈረም ነው ብለዋል። በመሆኑም ቶናሊ ከሚታሰቡት ስሞችም አንደኛው ሊሆን ይችላል። አርሰናሎች ስብስባቸውን ለማጠናከርም የመስመር አጥቂና ወጣት የቀይ መስመር ተከላካይም እየፈለጉ እንደሆነ ጭምር ነው መረጃዎች እየወጡ የሚገኙት። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳ። በእግር ኳስ አይቻልም የሚባል ነገር የለም ብሏል ማይክል ካሪክ ነው ይህንን ሀሳብ እየሰጠ የሚገኘው። የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ቡድናቸው ወደ መሪነት ሊመጣ የሚችልበት እድል መኖሩን የገለጸው አርሰናል ላይ ስለ መድረስ ያስቡ እንደሆነ የተጠየቁት ማይክል ካሪክ በእግር ኳስ የትኛውም ነገር አይሆንም ማለት በጭራሽ አይቻልም ሲል ነው ምላሹን የሰጠው። አክሎም የት እንዳለን ማወቅና ጨዋታዎችን ማሸነፍ ላይ ነው ማተኮር የሚጠበቅብን፣ ቀጥሎ የሚፈጠረውን እንመለከታለን ሲልም ጭምር ተናግሯል። ከኛ በላይ 2 ጠንካራ ቡድኖች ያሉ እንዲሁም በአካባቢያቸውም ጥሩ ቡድኖች ያሉ ጥሩ ጉዞን እናደርጋለን፣ ነገር ግን ብዙ መደሰት የለብንም ሲል ማይክል ካሪክ ይናገራል። ቡድኑ እንዲረጋጋ ያሳሰቡት ካሪክም በራስ መተማመን መገንባትና የት እንደምንደርስ ደግሞ ማየት አለብን፣ ምንም ቢፈጠር መፋለማችንን እንቀጥላለን ሲልም ጭምር ነው የተናገረው። ማይክል ካሪክ ነው ይህንን ሀሳብ የሰጠው። ዩናይትድ የክም ተጫዋች ማስፈረም እንደሚፈልግ የሚያሳዩ መረጃዎች እየወጡ ነው። ማንቸስተር ዩናይትድ ቀጣይ ክረምት የግራ ክንፍ ተጫዋች ለማስፈረም እንደሚመለከት የሚያሳዩ ሪፖርቶች እየወጡ ነው። ክለቡ በቀጣይ ቡድኑን ለማጠናከር ከሚፈልጋቸው ቦታዎችም የግራ ክንፍ ቦታ አንደኛው መሆኑን ነው አሰልጣኝ ማይክል ካሪክም ይፋ ያደረገው። ማታያስ ኩኛህ በዛ ቦታ ላይ መጫወት ይችላል፣ አማድ ዲያሎም እንደዛው፣ ነገር ግን ማጠናከር አለብን ሲል ነው ማይክል ካሪክ ሀሳቡን እየሰጠ የሚገኘው። ዛሬ ልክ ምሽት 5 ሰዓት ከሩብ ሲል ማንቸስተር ዩናይትድ ወደ ሴንት ጄምስስ ፓርክ አቅንቶ ጨዋታ እንደሚያደርግ የሚታወቀ ጉዳይ ነው። የተወዳጁ የእንግሊዝ ፕሪምየር ሊግ የሳምንቱ አጋማሽ መርሃ ግብሮች በዛሬው ዕለት ሲቀጥሉ ማንቸስተር ዩናይትድም ከሜዳው ውጪ ወደ ሴንት ጄምስስ ፓርክ ስቴዲየም በማቅናት ኒውካስል ዩናይትድን ይገጥማል። በአሰልጣኝ ማይክል ካሪክ መሪነት ከፍተኛ መነቃቃት ላይ የሚገኘው ዩናይትድ በቡድን ውስጥ ያለውን ጥሩ የተነሳሽነት መንፈስ ለማስቀጠልም ወደ ሜዳ ይገባል ተብሎ ነው የሚጠበቀው። በመጨረሻ የሊጉ ጨዋታም ለማንቸስተር ዩናይትድ በኦልድ ትራፎርድ ስቴዲየም ክሪስታል ፓላስን 2-1 በማሸነፍ 3ኛ ደረጃ ላይ መቀመጡ የሚታወስ ነው። በኤሪሃው የሚመሩት ኒውካስሎች በበኩላቸው በሊጉ የደረጃ ሰንጠረዥ 36 ነጥቦችን በመሰብሰብ 13ኛ ደረጃ ላይ የተቀመጠ ቡድን እንደሆነ ነው የሚታወቀው። ክለቡ በሊጉ መርሃ ግብር ለመጨረሻ ጊዜ ባደረገው ጨዋታ በኤቨርተንም 3-2 ተሸንፏል። በሜዳው ወደ ድል ለመመለስ ደግሞ ማንቸስተር ዩናይትድን በሜዳው የሚያስተናግድበት ጨዋታም ዛሬ የሚጠበቅ ነው። ይህንን ጨዋታ ማሸነፍ ማንቸስተር ዩናይትድ ነጥቡን 54 በማድረስ ከተፎካካሪዎቹ ጋር ያለውን የነጥብ ልዩነትም በማስፋት ለቻምፒየንስ ሊግ ለማለፍ የሚያደርገውን ጥረት የሚያግዘው ይሆናል ተብሎ በርካቶች ግምቶቻቸውን እየሰጡ ነው የሚገኘው። የኒውካስል ዩናይትዱ አሰልጣኝ ኤዲ ሃው ይናገራል። ማንቸስተር ዩናይትዶች ታክቲካቸውን በትንሹ መልሰው ገንብተዋል። አሁን ደግሞ በቡድን ውስጥ ድንቅ ድባብም እንዳለ አውቃለሁ ብሏል። በጨዋታው ላይ በአጠቃላይ መሻሻል ይታያል። በተጨማሪም በእውነቱ ከፍተኛ ደረጃ ያላቸው ተጫዋቾችም እንዳላቸው እመለከታለሁ ብሏል። ወጥ የሆነ አቋም ማሳየት ይኖርብናል። በእያንዳንዱ ጨዋታ ላይ ምርጥ ብቃታችንን ማሳየት ነው የምንፈልገው። የሳይቆን ሲቀር ደግሞ ሁላችንም እንበሳጫለን። ለሚያጋጥሙን ችግሮች ሁሉ መፍትሄ ለማግኘትም ጥረት እያደረግን እንገኛለን ብሏል። ትኩረታችን ተገቢ በሆኑ ጉዳዮች ላይ ማድረግ አለብን። ተጫዋቾቹን ሊያግዛቸው በሚችሉና በቀጣይ ጨዋታዎች በሚጠቅሙ ነጥቦች ላይም ለማተኮር እንሞክራለን ሲልም ጭምር ነው ኤዲ ሃው የሚናገረው። አሰልጣኝ ማይክል ካሪክ በአንጻሩ ወደ ኒውካስል ሄዶ ውጤት ማግኘት በጣም ከባድ ነው። እዚያ ብዙ ጊዜ ሄጃለሁ፣ እናም ቦታውን በደንብ አውቀዋለሁ። ይህንንም በሚገባ ተገንዝበናል። በጥሩ አቋም ላይ እንገኛለን። ይህንንም በጥረታችን ያገኘነው ከአሁን በኋላም ከዚህ ሁኔታ ምርጡን ውጤት ማግኘትም ይኖርብናል ብሏል። አሁን እየተማርኩኝ ነው። በሄድኩበት ሁሉ መማሮችንም እቀጥላለሁ። ነገሮችንም ለየት ባለ መንገድ ነው ምከውነው። ለዋናው ነገር ባለንበት ጊዜ ውስጥም መቆየት፣ በትህትና መቀጠል እናም ደግሞ በስሜት አለመነዳት ነው ሲልም ጭምር ይናገራል። በራስ መተማመንና ግብአትን በመጠቀምም ይኖርብናል። እናም ለሁሌም ደግሞ የበለጠ ውጤትን ማሳካትን እንፈልጋለን ሲልም ጭምር ነው የተናገረው አሰልጣኝ ማይክል ካሪክ ሲናገር። ማንቸስተር ዩናይትድ በፕሪሚየር ሊግ 11 ጨዋታዎችን ያለ ሽንፈት መጓዝ የቻለ ሲሆን በ2026 ያልተሸነፈው ብቸኛ ቡድን ሆኖ እስካሁን እየቀጠለ ነው። ኒውካስል ባለፉት 6 የሊግ ጨዋታዎች በአምስቱ በመሸነፍ ደካማ አቋምን ነው እያሳዩ የሚገኙት። በማይክል ካሪክ የሚመራው ማንቸስተር ዩናይትድ ከጥር አጋማሽ ጀምሮ መሰብሰብ ከሚችለው 21 ነጥቦችም 19ኙን በመሰብሰብ ወጥ የሆነ ብቃትን እያሳየ ይገኛል።
ማንቸስተር ዩናይትድ በፕሪሚየር ሊጉ ባለፉት 11 የሜዳ ውጪ ጨዋታዎችም አንድ ሽንፈት ብቻ ነው ያስተናገደው። 5ቱን አሸንፎ 5ቱን በአቻ ውጤት ነው ያጠናቀቀው። ቅዳሜ በኤቨርተን ያስተናገዱት ሽንፈት በሴንት ጄምስስ ፓርክ ለ3 ተከታታይ የፕሪሚየር ሊግ ጨዋታ እንዲሸነፉ አድርጓቸዋል። ኒውካስል ዩናይትዶች በእነዚህ ጨዋታዎችም 8 ጎሎች ነው በአጠቃላይ የተቆጠረባቸው። የሁለቱም ቡድኖች እርስ በርስ ግንኙነትን እንመልከት። ማንቸስተር ዩናይትድ እና ኒውካስል በታሪክ 177 ጊዜ ነው የተገናኙት። ዩናይትዶች 91ዱን በድል ሲያጠናቀቁ ኒውካስል በበኩሉ 45 ጨዋታዎችን ያሸነፈው፣ ቀሪው 41 ጨዋታዎች ደግሞ በአቻ ውጤት መጠናቀቃቸውን የምናስታውሰው ነው። በሁለቱ ቡድኖች መካከል በተደረጉ ያለፉት 7 ጨዋታዎች ደግሞ 5ቱን ኒውካስል ዩናይትድ በማሸነፍ የበላይነት እንዳለው ነው የሚነገረው። ፕሪሚየር ሊጉ ይህንኑ ስያሜ ካገኘ ጀምሮ ኒውካስል ማንቸስተር ዩናይትድን 11 ጊዜ ብቻ ያሸነፈ ሲሆን ከነዚህ ውስጥ 4ቱ በኤዲሃው ዘመን የተመዘገቡ ናቸው። ኒውካስል ማንቸስተር ዩናይትድን በሜዳው ባስተናገደበት ያለፉት 3 የፕሪሚየር ሊግ ጨዋታዎች ድል አድርገዋል። ይህም ደግሞ ከዚህ በፊት ከነበሩት 18 ጨዋታዎች በድምሩ ካገኘው ድል ጋር እኩል ነው። ኒውካስል ከዚህ ቀደም ከማንቸስተር ዩናይትድ ጋር በሜዳው ረጅም የድል ጉዞ የነበረው ከ1915 እና 1931 መካከል ነበር። ለ10 ተከታታይ ጨዋታዎች ነበር ያኔ ሪካርዶ። ሁለቱ ቡድኖች ለመጨረሻ ጊዜ ሲገናኙ ዩናይትድ በሩበን አሞሪም መሪነት በቦክሲንግ ዴይ የመጀመሪያ ዙር ጨዋታ በፓትሪክ ዶርጉ ብቸኛ ጎል 1-0 አሸንፎ እንደነበረ እናስታውሳለን። በኒውካስል ዩናይትድ በኩል ኤዲሃው ኒክ ቮልትማደ ከሳምንቱ መጨረሻ ጀምሮ ከኒውካስል ዩናይትድ ጋር ልምምድ እንዳላደረገ የመሰለፉ ነገርም እርግጥ እንደሆነ ያልተረጋገጠ ነገር ወይም እንደማይሰለፍ ነው ያረጋገጡት። ከዛ ውጭ ግን በቡድን ውስጥ የተወሰነ የተነሳ ህመም እንዳለ ተናግረዋልና በጨዋታው ላይ ላይኖሩ የሚችሉ በጣም ብዙ ተጫዋቾች እንዳሉ ነው የተናገሩት። ቲኖ ሊቨርማንቶ አሁንም ከጡንቻ ጉዳት እያገገመ ሲሆን ለዛሬው ጨዋታ አይደርስም። የቡድኑ ወሳኝ ተጫዋች የሆነው ብሩኖ ጉማሬሽም ቢሆን እንዲሁ በጉዳት ምክንያት በዛሬው ጨዋታ ላይ አይኖርም። ስለዚህ ቲኖ ሊቨርማንቶ፣ ብሩኖ ጉማሬሽ፣ ሉዊስ ማይሊ፣ ፋቢያን ሸር፣ ኤሚል ክራፍት በዛሬው ጨዋታ ላይ እንደማይኖሩ ነው ይፋ እየተደረገ የሚገኘው። በማንቸስተር ዩናይትድ በኩል ሊሳንድሮ ማርቲኔስ ከዛሬ ምሽቱ ጨዋታ ውጪ መሆኑን ካሪክ ይፋ አድርጓል። በጀርባ ጉዳት ምክንያት ለረጅም ጊዜ ከሜዳ የራቀው ማታያስ ደሊትም ጨዋታው የሚያልፈው ሌላኛው ተጫዋች ነው። ሜሰን ማውንት እና ፓትሪክ ዶርጉ እንዲሁ በጉዳት ምክንያት ጨዋታው ያመልጣቸዋል። ሉክሾው እና ሃሪ ማጓየር ለጨዋታው የሚደርሱበት እድል እንዳለ፣ ነገር ግን የመድረሳቸው ነገር እንዳልተረጋገጠ ነው ማይክል ካሪክ የሚናገሩት። ጨዋታው የሚያልፋቸው የማንቸስተር ዩናይትድ ተጫዋቾች ማቲያስ ደሊት በጀርባ ጉዳት፣ ፓትሪክ ዶርጉ በሃምስትሪንግ ጉዳት፣ ሜሰን ማውንት እንዲሁ በጉዳት፣ ማርቲኔዝም አይኖርም። ሉክሾው እና ማጓየር ግን የመመለስ እድል አላቸው ተብሎ ነው የሚታሰበው። የዛሬውን ጨዋታ ፒተር ባንክስ በምሽቱን ጨዋታ በመሃል ዳኝነት እንደሚመሩት የተነገረው። እኚህ ዳኛ በዚህ የውድድር ዘመን 20 የፕሪሚየር ሊግ ጨዋታዎችም እንዲሁም አንድ የካራባው ካፕ ጨዋታን የመሩት። በዚህ የውድድር ዘመን የማንቸስተር ዩናይትድ ጨዋታን አንድ ጊዜ የመሩ ሲሆን ይህም ማንቸስተር ዩናይትድ በኦልትራፎርድ ቸልሲን 2-1 ያሸነፈበት ጨዋታ ነበር። ከዚያ ጨዋታ የቸልሲው ግብ ጠባቂ ሮበርት ሳንቼዝም ብሪያን ኤምቤሞ ላይ በሰራው ጥፋትም ቀይ ካርድ መውጣቱ የሚታወስ ጉዳይ ነው። ኦፕታ የዛሬውን ጨዋታ 43.5 በመቶ ኒውካስል ይህንን ጨዋታ ያሸንፋል ሲል ግምቱን ቢያስቀምጥም አብዛኞቹ ሰዎች ግን ማንቸስተር ዩናይትድ ይህንን ጨዋታ የማሸነፍ ግምት አለው ብለዋል። በማንቸስተር ዩናይትድ በኩል ሴኔ ላሜንስ፣ ዲየጎ ዳሎ፣ ሌኒ ዮሮ፣ ሃሪ ማጓየር፣ ኑሱሩ ማዝራዊ፣ ኮቢ ማይኖ፣ ካርሎስ ካሰሜሮ፣ ብሩኖ ፈርናንዴስ፣ ማታያስ ኩኛ፣ ብሪያን ኤምቤሞ እና ቤንጃሚን ሸስኮ በዛሬው ጨዋታ ላይ በቋሚ አስተላለፍ ውስጥ ይካተታሉ ተብሎ ሲታሰብ ኒክ ፖፕ፣ ኬራን ትሪፒየ እንዲሁ ማሊክ ቲያው፣ ዳን በርን፣ ሉዊስ ሆል እንዲሁ ራምዚ፣ ቶናሊ፣ ጆን ሊንተን፣ መርፊ፣ ጎርደን እና ዊሳ በዛሬው ጨዋታ በኒውካስል በኩል በቋሚ አስተላለፍ ውስጥ ልንመለከታቸው የምንችላቸው ተጫዋቾች ተደርገው ነው ግምታዊ አስተላለፉ ላይ የወጡት። ኒውካስል በዛሬው ምሽቱም በሜዳው ከምሽቱ 1 ሰዓትና ከዚያ በኋላ ካደረጋቸው ያለፉት 20 የሊግ ጨዋታዎች የተሸነፈው በሁለቱ ብቻ ነው። 11ዱን ድል አድርጎ 7ቱን አቻ አጠናቋል። ማክፓይሶቹ 7 ውስጥ ከሚገኙ ቡድኖች ጋር ካደረጋቸው 11 የሊግ ጨዋታዎች ማሸነፍ የቻለው ደግሞ አንደኛውን ብቻ ነው። ማንቸስተር ዩናይትድ ቀድሞ ግብ ካስተናገነባቸው ያለፉት 8 ጨዋታዎች የተሸነፈው በአንዱ ብቻ ነው። 3ቱን ድል አድርጎ 4ቱን አቻ መውጣት ችሏል። ማንቸስተር ዩናይትድ በዚህ ውድድር ዓመት በሜዳ ውጭ ካስቆጠራቸው 23 የሊግ ግቦች መካከል በመጀመሪያው አጋማሽ የተቆጠሩት 7 ግቦች ብቻ እንደሆኑ የሚያሳዩ ቁጥሮችም እንዳሉ ነው መረጃዎቹ እየጠቆሙ የሚገኙት። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ። አርነ ስሎት ይናገራል። በመጀመሪያው አጋማሽ ጥሩ ጨዋታ አልተጫወትንም ብዬ አስባለሁ። ሁለተኛው አጋማሽ ግን የተሻለ ነበርን፣ ነገር ግን ጥሩ ውጤትን ይዘን አልወጣንም ሲሉ ትላንትና ከወልቨርሃምፕተን ወንደረርስ ጋር ካረጉት ጨዋታ ጋር አያይዘው ነው ሀሳባቸውን የሰጡት። ትላንትና በወልቨርሃምፕተን ወንደረርስ መሸነፋቸው ይታወሳል። በተለይ ደግሞ ቶፕ ፎሩን ይዞ ለማጠናቀቅ ወይም የአውሮፓ ቻምፒየንስ ሊግ ቦታን ይዞ ለማጠናቀቅ
በጣም ወሳኝ ከነበሩ ጨዋታዎች መካከል አንደኛው ነበር። ነገር ግን ሳይሳካላቸው እንደቀረ ነው በርካቶች የሚያምኑት። ሌላኛው አሰልጣኝ አርነ ስሎት ያነሱት ጉዳይ ግብ ለማስቆጠር ምን ያክል ጠንክረን መስራት እንዳለብን እናውቃለን። ምክንያቱም በቅርብ ጊዜ ከቆሙ ኳሶች ብቻ ነው የሚቆጠርብን። እነዚያ የጎል ዕድሎችን መቀየር ከባድ ሆኖብናል። በመጀመሪያው አጋማሽ ከነበረው ይልቅ በሁለተኛው አጋማሽ የበለጠ አጣዳፊነትን አይቻለሁ። በመጀመሪያው አጋማሽ ብዙ የኳስ ቁጥጥር ነበረን፣ ነገር ግን 18 ሳጥን ውስጥ ደግሞ ብዙ ጊዜ ዘልቀን መግባት አልቻልንም። በሁለተኛው አጋማሽ ግን ከመጀመሪያው አጋማሽ የበለጠ ማድረግ ችለናል ሲልም ጭምር ነው የተናገረው። አርነ ስሎት ይቀጥልና እረፍት ሰዓት ላይ ትንሽ በፍጥነት በግራ ወደ ቀኝ መጫወት እንደምንችል ነገርኳቸው። እናም በትንሽ በፍጥነትም ከተጫወተን ቢያንስ የክንፍ ተጫዋቾች ሙሉ ለሙሉ ለመመለስም የተወሰነ ጊዜ አላቸው። ያ ደግሞ በሁለተኛው አጋማሽ የበለጠ የተከሰተ ይመስለኛል። እናም ለዚህም ነው የተቃረብነው ሲልም ጭምር ይናገራል አርነ ስሎት። የማንቸስተር ሲቲን ጉዳይ እናንሳም። ሊጉ ጥሩ አይደለም በተባለው ነገር አልስማማም ብሏል ፔፕ ጓርዲዮላ። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ሊጉ በዚህ ዓመት ጥሩ አይደለም የሚሉ አስተያየቶች እንደማይስማማው ነው የገለጸው። ሊጉ በዚህ ዓመት ጥሩ አይደለም የሚሉትን አልቀበልም ያለው ጓርዲዮላ አሸናፊው በጥሩ ብቃት አያሸንፍም መባሉ ልክ አይደለም ብሏል። ፕሪሚየር ሊግ በጣም ከባድ ሆኗል፣ በጣም አስቸጋሪም ነው ሲል ይናገራል። ሁሉም ቡድን ቢሆን በቆመ ኳስ እንደ አርሰናል ጠንካራ መሆንና አስተማማኝ ከባቢን መፍጠር ይፈልጋል። እኛ ትንሽ ጥሩ አይደለንም ሲልም ነው ጓርዲዮላ ሀሳቡን እየሰጠም የሚገኘው። ቲኖ ሊቨርማንቶ ካይል ወከርን ለመተካት ትክክለኛው ተጫዋች ተደርጎም ይወሰዳል እና ማንቸስተር ሲቲ ከፍተኛ ክፍያ ለመክፈልም ፍቃደኛ እንደሆነ ጭምር ነው ግሬም ቤይሊ መረጃውን ያጋራው። ፔፕ ጓርዲዮላም ይናገራል። ኬቨን ደብሮይና እና ዴቪድ ሲልቫ ከተከላካዮች ጀርባ ይጥሉት ለነበረው ኳስም ምስጋና ይግባቸውና የእንግሊዝ ክለቦች አሁን ላይ በ5 ተከላካዮች እየተጫወቱ ነው። ይህ ከዚህ በፊት በፕሪሚየር ሊግ ውስጥም ያልነበረ ነው ሲልም ነው የተናገረው። ጓርዲዮላ ይቀጥልና ሃላንድ ሲኖርህ ክሮስ እያደረክ መጫወት ያስፈልጋል። ኦሬሊ ደግሞ ወደ ሳጥኑ ሲገባ ክሮስ እያደረክ መጫወት ያስፈልጋል። ነገር ግን ሊዮኔል ሜሲ ሲኖር ግን ክሮስ ማድረግ በጭራሽ አያስፈልግም ሲልም ነው የተናገረው ፔፕ ጓርዲዮላ። ማንቸስተር ሲቲ ዛሬ ኖቲንግሃም ፎረስትን በሜዳውና በደጋፊው ፊት የሚያደርገው ጨዋታን ይጠብቃል። ማንቸስተር ሲቲ ካለፉት 6 የሊግ ጨዋታዎች ውስጥ 5 ጨዋታን በማሸነፍ 1 ጨዋታ ባቻ ውጤት በማጠናቀቅ እንዲሁም ያለፉትን 4 የሊጉን ጨዋታዎች ሁሉንም በማሸነፍ አስገራሚ ግስጋሴ ላይ ነው የሚገኘው። ማንቸስተር ሲቲ ዘንድሮ በሜዳው ካደረጋቸው 28 የሊግ ጨዋታዎችም 1 ጊዜ ብቻ ነው የተሸነፈው። ኖቲንግሃም በበኩሉ በዘንድሮ የውድድር ዘመን 15 ጨዋታን በመሸነፍም 6 አቻ በመውጣት በ27 ነጥቦች ላለመውረድ እየታገለ ነው። ኖቲንግሃም በበኩላቸው ያለፉትን 5 የሊጉን ጨዋታዎች ማሸነፍ አልቻሉም። 3ቱን ተሸንፈው 2ቱን አቻ ውጤት ነው ያጠናቀቁት። ካለፉት 5 ጨዋታዎች ማግኘት ከነበረባቸው 15 ነጥብ 2 ነጥብ ብቻ በማሳካትም ከባድ ጊዜን እያሳለፈ እንደሚገኝ ጭምር በርካቶች ያነሳሉ። ማንቸስተር ሲቲ ከኖቲንግሃም ፎረስት ባለፉት 5 የእርስ በርስ ግንኙነቶች ላይ ማንቸስተር ሲቲ 4 ጨዋታዎችን በማሸነፍ የበላይነት ያለው ቡድን ነው። በተጨማሪም ማንቸስተር ሲቲ ለመጨረሻ ጊዜ በሜዳው በኖቲንግሃም የተሸነፈው ከዛሬ 29 ዓመት በፊት በ1997 ነበር። የዛኔ የነበረው የማንቸስተር ሲቲ ስቴዲየም ደግሞ ማይኔ ሮድ ይባል ነበር። የዛ ስቴዲየም ላይ ነው ለመጨረሻ ጊዜም ያሸነፈው። ኖቲንግሃም ፎረስት ማንቸስተር ሲቲን በኢቲያድ በጭራሽ አሸንፎት አያውቅም። በማንቸስተር ሲቲ በኩል ሃላንድ እና ኒኮ ኦሬሊ ከጉዳት አገግመው ወደ ሜዳ ይመለሳሉ። በተጨማሪም ጀረሚ ዶኩም ከሳምንት በኋላ የጨዋታ ሰዓት ያገኛል ተብሎ ነው የሚጠበቀው። ይሄ ጨዋታ የሚያልፋቸው የሲቲ ተጫዋቾች 3 ብቻ ናቸው። ኤስኮ ግቫርዲዮል፣ ማቴዮ ኮቫቺች እና ማክስ አሌኒ ናቸው። ሪስክ ላለመውሰድ ፔፕ ጓርዲዮላ ምናልባት ኒኮ ኦሬሊን ሊያስቀምጠው እንደሚችል በርካቶች ግምቶቻቸውን እየሰጡ ነው የሚገኘው። በዚሁ የቸልሲ ጉዳዮችን እናንሳም። ሊያም ሮስኒየር ቸልሲን ቻምፒየንስ ሊግ ለማሳተፍም ከቀሩት 10 ጨዋታዎች 7ቱን ማሸነፍ ግድ ሊለው እንደሚችል ነው ማትላብ የተባለው የመረጃ ምንጭ ይፋ ያደረገው። ሲቲ፣ አስተን ቪላ፣ ኒውካስል ዩናይትድ፣ ሊቨርፑል፣ ማንቸስተር ዩናይትድ፣ ቶተንሃም እንዲሁም ደግሞ በመጀመሪያው ጨዋታም ያሸነፏቸው ብራይተን እና ሰንደርላንድም በሊጉ የሚቀሯቸው ጨዋታዎች ናቸውና ለቸልሲ በጣም አጣብቂኝ እንደሆነ በርካቶች ያነሳሉ። ምናልባት የዛሬውን ጨዋታ ግን ከአስተን ቪላ ጋር የሚያደርጉትን ጨዋታ ግን ማሸነፍ የሚችሉ ከሆነ ምናልባት የተሻለ እድልን ሊያገኙ የሚችሉበት እድል ይኖራል ተብሎ ቢታሰብም፣ ነገር ግን ከነዚህ ጨዋታዎች መካከል በርከት ያሉትን ጨዋታዎች አሸንፈው ነጥብ መሰብሰብ ያለባቸው ጊዜ እንደሆነ ነው በርካቶች የሚያነሱት። ጄሚ ካራገር ይናገራል። እንደ ሊያም ሮስኒየር ያሉ አሰልጣኞች የትም ቢሄዱ ጥሩ አሰልጣኝ መሆን አይችሉም። ይህ ወጣት ቡድን ነው፣ ነገር ግን ምንም መረጋጋት አይታይባቸውም። ከአርሰናልና በርንሌ ጋር የተደረጉ ጨዋታዎችን መመልከት ትችላለም። ምንም አይነት ግልጽ የሆነ እቅድ እንኳን አታይበትም ሲልም ጭምር ነው ጄሚ ካራገር እየተናገረም የሚገኘው። ለቻምፒየንስ ሊግ ተሳትፎ አስቸጋሪ ጨዋታዎች ባሏቸው በዚህ ሰዓት 9 ነጥብ ማግኘት ከሚገባቸው ካለፉት 3 የሊግ ጨዋታዎችም
2 ነጥብ ብቻ ነው ያገኙት። ሁለቱ ጨዋታዎች ደግሞ ከአዲስ አዳጊ ክለቦች ጋር በሜዳቸው ያደረጓቸው ጨዋታዎች እንደነበሩ የሚታወስ ነው። ሪያል ማድሪድን እንመልከት። ሪያል ማድሪድ ኒክ ሽሎተር ቤክን የማስፈረም ፍላጎት አለው። ሆኖም ግን እስካሁን ዝውውሩን በተመለከተ ምንም አይነት መደበኛ ግንኙነት አልተደረገም። ክለቡ ቦሩሲያ ዶርትመንድን በዚህ ወር መጨረሻ ላይም ከተጫዋቹ ወኪሎች ጋር ለመገናኘትና ውሉን ያድስ ዘንድም ለማሳመር ሙከራ ያደርጋል ተብሎ እንደሚታሰብ ነው ቢልድ የተባለው የመረጃ ምንጭ ያጋራው። ሪያል ማድሪድ አሁን ላይ ነገሮችን በፍጥነት ካልተለወጡ አሰልጣኝ አልቫሮ አርቤሎን ለማሰናበትም እያሰበ ነው። በቀጣይ በቻምፒየንስ ሊግ በማንቸስተር ሲቲው ጨዋታ ላይ የሚመዘገበው የቡድን ውጤትም የአሰልጣኙን የወደፊት እጣ ፈንታ የሚወስነው ይሆናል። እናም ሪያል ማድሪድ ሲቲን ማሸነፍ ካልቻለም የአሰልጣኙ ስንበት ይረጋገጣል ተብሏል። ከባለፈው ወር በኋላ ቡድን ውስጥም ከፍተኛ ውጥረቶች ነግሰዋል። ምንጮች እንደሚገልጹት ከሆነ በአሁኑ ሰዓት አሰልጣኝ አርቤሎ የሁሉም ተጫዋቾች ድጋፍን እያገኘ አይደለም። እንዲሁም ደግሞ አንዳንድ የቡድኑ ተጫዋቾችም ጭምር አርቤሎን እንደ አሰልጣኝም አይቆጥሩትም ነው እየተባለ እንደሚገኝ መረጃው የወጣው። ፕሬዚዳንት ፍሎሬንቲኖ ፔሬዝን ጨምሮ የሪያል ማድሪድ ከፍተኛ አመራሮች ሻቪ አሎንዞን በማሰናበታቸውና አልቫሮ አርቤሎን በመቅጠራቸው አይጸጸቱም። የክለቡ ሰዎች አሁንም አርቤሎ ነገሮችን መቀየር እንደሚችል ያምናሉ ሲል ነው ኮፕ የተባለው የመረጃ ምንጭ የገለጸው። ሮድሪጎ የኤሲኤል ጉዳት እንደገጠመው የሚታወስ ጉዳይ ነው። መልእክቱንም አጋርቷል። ይሄ በህይወቴ ውስጥ ካጋጠሙኝ መጥፎ ቀናቶች ውስጥ አንደኛው ነው። የጉዳት ሁልጊዜም ምን ያክል ስፈራው እንደነበር አውቃለሁ። እርግጥ ነው ምናልባት ከቅርብ ጊዜ ወዲህ ህይወት ለኔ ጨካኝ ሆናብኝ ሊሆን ይችላል። ሆኖም ግን የሌኔ ይገባኝ እንደሆነ ግን አላውቅም። ነገር ግን ስለምን ብዬ ማጉረምረም እችላለሁ። ምክንያቱም ካሁን በፊት ለኔ የማይገባኝ ስንት አስደናቂ ነገሮችን ተደርጎልኛል በህይወቴ ውስጥ እንዲሁም በሙያዬ ውስጥም አሁን እንደ ትልቅ እንቅፋትም አጋጥሞኛል። ይህም ለተወሰነ ጊዜ ቢሆንም የምወደውና የምመኘውን ነገር እንዳላደርግ አግዶኛል። ከክለቤም እንዲሁም በቀጣይ ከሀገሬ ጋር ከዓለም ዋንጫ ውድድር ውጪ ነኝ። ይህ ትልቅ ህልም ለእኔ ምን ያክል ትልቅ ትርጉም እንዳለው ሁሉም ሰው ያውቀዋል። እኔ አሁን ላይ ማድረግ የምችለው ብቸኛው ነገር እንደ ሁልጊዜም ጠንካራ መሆን ብቻ ነው። ይህ አዲስ ነገር አይደለም። ለአደረጋችሁልኝ ነገርና ለሰጣችሁኝ ድጋፍም ከልብ አድርጌ አመሰግናለሁ ሲልም ጭምር ነው ሀሳቡን የሰጠው። ሮድሪጎ ነው ይህንን ሀሳብ እየተናገረ የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታ ያድርግ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁም ከኛ ጋር ስለነበር ግን ከልብ አድርጌ ያመሰግናለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። በቀጣይ ፕሮግራሞቻችን እስክንገናኝ ግን መልካም ጊዜ፣ መልካም ምሽት እንዲሆንላችሁም በአክብሮት እመኛለሁ። ዛሬ የሚደረጉ ጨዋታዎችን እንድትከታተሉ በአክብሮት እንጋብዛለን። ዛሬ በጣም ጠንከር ያሉ ጨዋታዎች ይደረጋሉ። ብራይተን ኤንድ ሆቭ አልቢዮን በአሜክስ ከአርሰናል ጋር ጨዋታውን ያደርጋል። ቪላ ፓርክ ላይ አስተን ቪላና ቼልሲ የሚያደርጉት ጨዋታ ይጠበቃል። ኢቲሃድ ስቴዲየም ላይ ማንቸስተር ሲቲና ኖቲንግሃም ፎረስት ጨዋታቸውን ያደርጋሉ። ሴንት ጄምስስ ፓርክ ስቴዲየም ላይ ደግሞ ኒውካስል ዩናይትድ እና ማንቸስተር ዩናይትድ የሚያደርጉት ጨዋታ እንዲሁም የሚጠበቁ ናቸው። የእነዚህን የጨዋታ ውጤቶችና ሌሎች አንዳንድ ስፖርታዊ ጉዳዮችን አካተን በነገው ጠዋት ፕሮግራማችን ዳግም እንገናኛለን። ለዛሬው ግን እዚህ ጋር እናበቃለን። መልካም ጊዜ፣ መልካም ምሽት እንዲሆንላችሁ ነው በአክብሮት የምመኘው።